ከገጠር ደግሞ በጣም ስፔሻል ማለት ድንግል የሆኑ ሴቶች ነው በጣም ሰው የሚፈልገው። ኦኬ ድንግል የሆኑ ለዛ ነው ድንግል የምትለኝ ብዙ ጊዜ የሚገርም። ኦኬ እሺ ከነሱ የበለጠ ደግሞ ታማኝ ዶክተር ማለት እንደዚህ ሰምተህ ከሆነ ሁሉም ሰው ሲያወራ ሰምተህ ሊሆን ይችላል። እዚህ ስራ ላይ የሚሰሩ ከሆነ ሰርተህ ካወቅህ እንደ ዶክተር ያስፈልጋል። መድኃኒቶች አሉ። ኦኬ በመርፌ የሚሰጥ አለ። በመርፌ የሚሰጠው ቶሎ ፌንት እንዲነቅሉና ማረኛ ነው። ኦኬ በኪኒ የሚሰጥ አለ። ኦኬ በኪኒ የሚሰጠው ይሄ ነው። ኦኬ አሪፍ ነው። በቃ በምግብም ውሃም ዝም ብለህ በማስዋጥ ቶሎ እንዲሉ ማድረግ ይችላል። እሺ ኪኒ ኦኬ አሪፍ ኪኒን በቃ ዋና ኪኒን ይሄ ነው። ኦኬ ይሄ አሁን ሲውጡት ወይም ተበጥብጦም ቢጠጣ ችግር የለውም። አሁን እነዚህ ይሄኛው ያ የመርፌው ፌንት እንዲነቅሉ እንዲተኙ ምናምን። ይሄ ግን አንዷን ኪኒን ወይ በምግብ ቀላቅለህ ወይ አስውጣቸው ወይ ውሃ ውስጥ በጥብጣው ከሆነ አርጌ የምትላት ታረጋለች። ተፍሽናው ልቂ ብትላት ታውልቃለች። አርጊስ ታረጋለች። ካለ ውጪ ካልከተ ታወጣለች። ደም ዛሬ ሊሆንሽ ልጅ ልትልል ነው የመጣሁት። ኦኬ ሰው ሊሆንሽ ልጅ አለች ብላኝ ነበር ያልመጣችም ነው እሷ። ኦኬ አይ ምን አልባት ልትቀበላት ከሆነች ልታመጣት ከሆነ እሷ ነው አይ ቤት ትጠብቃለች። እኔ እንኳን ባልኖር ሰው ይኖራል እሱን ታገኛለህ። እኔ እንደውም እሱ መስለኝ ነው እንደዚህ ያለው። እሺ ውስጥ የተኛችሁ እንዳትሆን አለች። የተኛች ውስጥ የተኛች አለች አንድ ጫልቱ የምትባለች ብላኛለች። እኔ ስሟን ማን ያለችው ጫልቱ አንድ ዛስትር ሰምቻታለሁ። ኦኬ እሺ አሁን ይሄ ምንድን ነው ያደርጋል ያልከው? ይሄ በቃ ስታዛት ያዘዝካት ነገር ታረጋለች። ለምሳሌ አሁን በሰራሱ ላሳይ ይችላል። ኦኬ በዚህኛው ኦኬ እሺ። ስለዚህ የምትታዘዘውን ነገር በተክላላ እንደዚህ አድርጋ ያልካት ነገር ሁሉን ታረጋለች። ኦኬ ይሄ እስከ ስንት ሰዓት ይሰራል? አሁን አንዱ ተወስዶ ይሄ ቢያንስ እስከ 6 ሰዓት ምናምን ያህል በቃ እንትን ይላል እንደ ኪኒኗ መጠን። ኦኬ እንደ ኪኒኗ መጠን አንድ ሰጣት ቢያንስ እስከ 6 ሰዓት እስከ 6 ተኩል ይሆናል። ኦኬ 2 እና 3 ካረከው እንደ ሌሊት ሙሉ ሌሊት ከሆነ ሌሊት ሙሉ ቀን ከሆነ ቀን ሙሉ ሊሆን ይችላል። ኦኬ ቀን ሙሉ አሁን ለምሳሌ 2 ብትሰጣት 12 ሰዓት ጊዜ ያገለግልሃል ማለት ነው። ቀን ሙሉ እንደማለት ነው። ኦኬ ጥሩ። ስለዚህ ይሄ ነገር ወሳኝ ነገር ነው ማለት ነው። ኦኬ እንትን እንደዚህ ኢንስትራክሽን ሰራ ከሆነ እኔ ጋር በመደወል ወይ በሷ ስልክ ቁጥር ተቀበላትና ታገኘኛለህ። አይ ያው እኔ አሁን እንዲያው ያው ፈጣሪ ብሎ በዚህ ሰዓት ስለተገናኘን በጣም ጥሩ ነገር ነው። እኔ እናንተ አሁን በደንብ እንሰራ ፈልጋለሁ። ያው መቼስ ፈቃደኛ ነህ? አዎ በጣም ነው የማመሰግነው። በእውነት በጣም አመሰግናለሁ። ያው ምክንያቱም እኔ ይሄንን ስራ እስከዛሬ ለሷም ለሌሎችም ለብዙዎችም ያቀረብኩኝ ነው እና አሁን ግን ስራው ሳይው አዋጭ ይመስላል። አዎ በደንብ አዋጭ ነው። አዋጭ ማለት አዎ ቢያንስ አሁን ለምሳሌ እንደሁኔታው አሁን እኔ የምቀበለ ሂሳቤ እንኳን እዚህ ጋር እንገር ብለህ ድንግል ስትሆን ከ50 60 ሺህ ያህል ከድንግል በታች ሆኖ 20 30 40 እንደ ልጆቹ አስቸጋሪ ልጆች አሉ። ለፍስፍስ እኔ ብዙ ጊዜ እንደውም ለፍስፍስ ነው ያጋጥመኝ። ደህና ሴት አግኝቼ አላውቅም። አንድ ይሆንሻለች እንደዚሁ የነበረች እሷ ትሻላለች። ማራሱ ደህና ሴት ትባለው ትንሽ አስቸገረች እንጂ ሌሎች እንዳለ ለፍስፍስ ናቸው። አንዴ መድኃኒቱን ሳውጣቸው መጀመሪያ መርፌውን ሰጣቸዋለሁ። መርፌ ሲያደረዛቸው ሳይነቁ መድኃኒቱን ቀም ልክ እንደነቁ ደግሞ በምግብ ወይ በውሃ መልክ አጠጣቸዋለሁ። ፍሪናል ማለት ነው። አንተም እንደዚህ ስትል አገናኝ አረግልሃለሁ። ኦኬ ቆይ ግን እስኪ ጋር ያልገባኝ ነገር ቢኖር ኪኒኑን ከወሰዱ በኋላ ያደረጉት ነገር ያስታውሱታል? ኦኬ ያስረሳልን ያስረሳል። ምን እንደሆነ ከራሱ አያውቁ። ኦኬ ምንም ነገር ያድርጉ ከጨረሱም በኋላ መድኃኒቱ ሲለቅ ማንነቱን ሲለቅም እነሱ አያውቁም ያደረጉት። መጀመሪያ ገና መድኃኒቱ ከመውጣቱ በፊት ያለውን ነው የሚያስታውሱት ከማን ጋር እንደነበሩ ምናምን እንጂ
ይሄ ከዛ በኋላ ምን እንደሚወክም መድኃኒቱን ካወጡ በኋላ ምንም አድርግ ምንም ትዝም አይላችሁ። ኦኬ ይሄ አንተ ምርጥ መድኃኒት ከመርፌው ልክ ይሄንን እኔ በጣም እጠቀማለሁ። ኦኬ አንተ ሰው ፈዟል ብለኛ። አዎ ሰው ጅል ሆኗል። በጣም የሚገርም ነገር ነው። አንተ ይሄ በቃ እኔ ስራውን ቶሎ ባሪፍ እንዲጀምረው እንትን ያልከኝ። አሪፍ ስራ በጣም ነው የሚያበላው። ኦኬ በተለይ የገጠር ልጆች በጣም ይፈልጋሉ። ምክንያቱም ድንግል ስለሆኑ ድንግል ደግሞ በዚህ ጊዜ ሀብታሞች ድንግል ነው የሚፈልጉት። ኦኬ የሀብታም መክሰስ የሚባሉት እነሱ ናቸው። ኦኬ ስራው ለቀው ተይሻል ማለት ነው። አዎ አቀርባለሁ። የሚገርም እኔ እኮ አቀርባለሁ ግን የማገኘው ገንዘብ ስላነሰብኝ ዛሬ አንተን ጣለልኝና መክሰስ ልበላሩ ይላሉ ብዙ ጊዜ ሀብታሞችና እሰማለሁ ስልክ የሚገርምና ለካ ይሄ ከገጠር ይመጣላቸው ነው የሚገርም። ይገርም። እንዴት ነው ክፍያውስ ድንግሎች 200,000 300,000 ነው ቢያንስ እንደ እኔ አሁን ሴቶች ድንግሎችን ራሴ በራሴ ከወይዘሮ ብርቄ ምናምን ስቀበል ከዛ ገጠር ያሉት እነሱ ስቀበል ለነሱ የገጠር ሰው ስለሆነ 10,000 20,000 ብርም እነሱ በጣም ብርቅ ነገር ነው። 10,000 ብር 20,000 ብር ሰጥቼ እኔ 100,000 ብር 200,000 ብር ምናምን አገኝበታለሁ። የገጠር ህዝብ ደግሞ ከተማ ሲሄድ ብር የሚታፈስ ስለሚመስለው ልጃቸውን ይልካሉ። ኦኬ አንተም ስራ ሄደህ ታመጣለህ ማለት ነው። ድንግሎች ትንሽ ብዙም ባልገባበት እኔ ይሄኛው በጣም ስለሚያበላኝ ከሴቶቹ እዛ ገጠር ድረስ ሄዶ መኪና ምናምን ከሚቸጋገር እዚህ ሲመጡ መድኃኒት እየሰጠው በቃ በ10 በ20 ደቂቃ ውስጥ ቀላል ዘዴ ለራሴ የሚሆኑ ጥቅሞችን አገኛለሁ። ሴቶቹ ላይ ለራሴ ያደረኩ ትላለህ። ከዚህ ነው እንታ ወይዘሮ ብርቄ ብቻ አልከኝ? ወይዘሮ ብርቄ ኦኬ ከገጠር ነው። እዚህ ደግሞ አቶ ተመስገን የሚባሉ አሉ። ኦኬ አቶ ተመስገን በጣም ሀብታም ናቸው። እንደውም ኦኬ ባለስልጣን ነገር ናቸው እነሱ አሉ። አረ በጣም ብዙ ናቸው። ስለዚህ አንተም እየገዛህ ታመጣለህ ከነሱ ለሀብታሞች ትሸጣለህ ማለት ነው። ይገርማል። እሺ መሆናቸው አለመሆናቸው አንተ ነህ ቼክ የምታደርገው? አይ ከገጠር ሲመጡ ያስታውቃሉ። የገጠር ልጆች ብዙ ጊዜ ድንግላቸው ከፍ ሲሉ ነው ከ18 ከ19 ከፍ ሲሉ እዛው ይታጫጫሉ ምን ይላሉ እዛው ስለሚሉ እነሱ ብዙ ጊዜ እንትን የለኝም። ግን ትንንሾቹ ይሄ ገና ቤተሰብ ክብር ወግ ምናምን ታሳይኛለች ምናምን ብሎ ቤተሰብ ስለሚያስብ በቃ እንትን ይላሉ። እሺ ማለት ነው። ኦኬ ቶሎ መውጋት ይቻላል? አዎ እሺ ከአንድ ሶስቴ ስለወጓት አታስቸግረኝ። የሚገርም ነገር ነው ግን እቺንም ማናቀታለን እኔ ለአካብደ ይጣራች ለዚህ ነው እንዴ የሚገርም አሁን እየጮች ነበር። የሚገርም አሁን እንዲያው አረፈ ብላ አራስና ታገኛለች ገና ስትነቃ ታገኛለች። ኦኬ ታውቃለች። እቺንማ የሚገርም ነው ግን እስቲ ይሄ ነገር አሁን እንዴት ነው ወንጀል አይደለም? ምን ነው ስለ ውስጥ ነኝ ብለህ ነበር እንዴ? አይ እንትኑ አስፈራኝ። አስፈራኝ ጉዳዩ ታውቃለህ። ይሄ መድኃኒት ነው ካለ ዶክተር አረሷን ቀላል ምንም ሳትዝ ዘናፍታ አለ። አይ ወጣት ነው ዶክተር ነህ ሲሉ ደግሞ አላመንኩም። የሚገርም አዎ ተመርቄበታለሁ። ተመርቀሃል? አዎ ለሰጣት ነው አሁን እሱን እቺ ልጅ አሁን እንደዚህ ስትሆን አታሳዝንህ? ስራ አይደል ምንም አታሳዝንም። አሁን ስትታይ እቺ ልጅ እንደዚህ ስታረጓት ምን ታሳዝናለች? የለመደችው እኮ ነው የለመደችው። ኦኬ አንተም እንትን ብለሃታል ማለት ነው። ኦኬ ሞከረክ ነው አንተም እንትን የምትለው። ኦኬ የሚገርም ነው በጣም። ስለዚህ አሁን እቺ እንዲህ ያመነች እንትን ያለች ስራ ነው። ድንጋይ ራስ ነው እንዴት ማለት ማለት ድንጋይ ራስ ነው እንደዚህ እሷን እንደዚህ ማድረግ ስለውስጥ የለህም መሰለኝ ብዙም እንትንክ ስራው እንትን አይደለም ፍሬሽ ነገር ምንም ሰባዊነት አይሰማህም ምንም በጣም መግጋጮትክ ምን ነው? ቆይ እስቲ ቆይ ምንም ሰባዊነት አይሰማህም?
ምንድነው? ኖርማል ነገር ነው ኖርማል ነገር ነው። ይሄ የሚያል ተካበደ አይደለም እኮ። እንዴት ተካበደ አይደለም? ተለመደ ነገር ነው ተለመደ ነገር። እድሜ ያልደረሰች ልጅ እንደዚህ እንድትሆን ማድረግ ከዚህ በላይ እንዲህ እንድትሆን ማድረግ ወንጀል አይደለም ነው የምትለው? ከዚህ በላይ ቆይ እህት የለህም አንተ? እህት እናት የለህም? የተወለድከው ከሴት አይደል? እና እህት ላይ እንዲደርስ ወይ ልጅ ላይ እንዲደርስ ማትፈልገውን ነገር እቺ ወጣት ህፃን ልጅ ነች እዚህ ልጅ ላይ ማድረስ ማለት ወንጀል አይደለም? ወንጀል አይደለም። እኔ እንደውም እሷ እንዳለችኝ እነሱ ራሱ ብር እንደሚያገኙ አውቃለሁ። አንዳንዶቹ ያስቸግራሉ እንጂ አንዳንዶቹ ኖርማል እንደሆነ እንትን እንደሚሉ ተነግረኛለች። ኦኬ። ስለዚህ አሁን የምትሰራው ነገር ወንጀል አይደለም ነው፣ ግን እኔ ያለኔ እንትን አይደለም ወንጀል ብዬ ስራ ነው ብዬ ነው የማስበው እንጂ ቴስቱ ነገር አንተ ደግሞ በጣም ቀጭን ነው። እኔ አንተን ቦጋ ደስ ይልሃል አሁን እንዴት እሷ ላይ የሚደርሰው ነገር እንዲሰማ አንተን ልውጋክ ትችላለህ ብለህ ታስባለህ? አዎ እችላለሁ። ይሄንን እኔ አሁን አንተን ቦጋ ደስ ይልሃል? ትወጋኝ አትችልም። እንዴት አልችልም? አትችልም። አምሮ ካያስብም ያስባል። እና ታዲያ እና ዞር በል አይደለም እንዳንተ ለፈስፈስ ነጭ ለቀቀኝ በልባክ ዞር ምንድን ነው አንተ ራስህ ቁጭ በል አንተን ደግሞ እንዴት ወይኔ ለቀቀኝ እባክህ እስካሁን ሴቶችን አልመታሁም። አትናገርም አትናገርም እናገራለሁ። አትናገርም እናገራለሁ። አንተ ውሻ እስካሁን ዝም አልኩ አይደል? ዝም አልኩ አይደል? መልስልኝ። ወይኔ እንዳንተ አይነቱ ውሻ ስንቴ ነው ያናዘዝኩት? ሰማኸኝ? ተነሽ እዚህ ጋር እየሰማኸኝ ነው ወይ? እየሰማኸኝ ነው? አዎ። እሺ ተናገር። ካንተ ጀርባ ያለው ማን አሉ? ብዙ ሀብታሞች። ተናገር። ብዙ ሀብታሞች አሉ። ለእነማን ነው የምታቀርበው? እነ ደጀኔ፣ እሺ፣ በቀሉ እና የሚባሉ ብዙ አሉ። እሺ፣ ብዙ ጊዜ ወንዶች ናቸው በጣም የምታቀርባላቸው። ኦኬ። ከእነሱ ጋር ነው ስራ መሰለህ? አዎ። እና ለዚህ ቻከም ተፍጨርጨርከው አስራ ስላወራ እንጂ ራቱስ እኛ ጋር ነበር። እኔ የምትወጋኝ ኧረ እንትን ሞገት አያስፈልግም። በእጅ ጨርሰ ነበር። በእጅ አሁን ያለ ሁለት ሽልማት አለ። ታውቃለህ ወይ? እንደምን ሽልማት? ላሳይህ ሽልማትህን። ሸኮኮታ ሽልማት ላሳይህ አሳይ ወይ? አንደኛው የልቤ የሚመረጠው አንተን ስለግተክ አንተን ተሰብርክ አንተን ወይኔ ታለብኝ። እሺ አንተን ተሰብርክ አንደኛው ብቻ ጠብቀኝ። እሺ ሰማኸኝ? እንዲህ ያደረካት እናትየው ዘንዝጌ ልቀቀው እንዲያገናኝ ይላል። እየሰማኸኝ ነው? ውሻ ማዘር ይሁን ውሻ ይሁን ማዘር ጠቃሚ እንደምትራች
አይኖርሽ በቃ ስራት ያሽቀኝ ወይ ስራት ያሽቀኝ ወይ ስራት ያሽቀኝ ማዘር ይረጋጉ። በቃ እኔ እነሱ መሳከም ነው። ተነሱታ አዳኙ ሚዲያ አድነን እናድናለን። እንግዲህ ውድ ተመልካቾቻችን ያው እቺን ወንጀለኛ ውጪ አስረን አስቀምጠናል። ያው ወደሚቀጥለው ደግሞ ገብተናል ማለት ነው። እንግዲህ በጣም አድካሚና ትክክል የበዛበት በጣም ጭቅጭቅ የበዛበት ነው። ጫልቱ እንዴት ነሽ? ደህና ነኝ፣ ግን እኔ በጣም ፈርቻለሁ። አይዞሽ አትፍሪ። አሁን ይኸውልሽ ምንም ያስፈራሽ ነገር የለም። እኛ በቻልነው መጠን የምንችለውን ነገር አድርገን ሁሉንም አንድ ባንድ ለቅመን እንግዲህ እንደምታያቸው ብዙ ሰው ነው ያለው እዚህ ስራ ላይ። እንግዲህ ዛሬ ግን የምንችለውን ነገር አድርገን የቀረውን አንዱን ሰው በቁጥጥር ስር እናውላለን። እሱም ደግሞ እንግዲህ የምናውጣጣበትን መንገድ እንትንላለን። አንቺ ግን አሁንም እንደነገርኩሽ እንደተኛ ሰው ሁኚ እሺ። ግን አሁን የሚመጣው ዶክተሩ ነው። አዎ እሱ ነው። ደግሞ አክም ቤት መርፌ እንዳይነካሽ ስለተባልኩ መርፌ እንዳይነካኝ በጣም ፈርቻለሁ። ምንም አይነካሽም። ይኸውልሽ አዳምጪኝ፣ ተረጋጊ። ምንም ነገር አይነካሽም። እነሱ ካላቸው ኃይል በላይ የኛ ኃይል አይተሻል። ውጭ ያለውን ሰው ብዛት አይተሻል። ስለዚህ ምንም ያስፈራሽ ነገር የለም። በቃ እሺ። እኔ አንቺን ለማገዝ ድረስ እዚህ እስከመጣው ይሄን ጉዳይ እስከ ጥግ አደርሰዋለሁ። ገብቶሻል? በዛ ላይ ዶክተሩ መጀመሪያ ጊዜ መርፌ ሊወጋኝ ሲመጣ የማይሆን ነገር አብረን ተኝተን ነበር ከሱ ጋር እና በጣም እንፈራው። በቃ ችግር የለም። መርፌ እንዳይነካሽ ስለተባለ መርፌ ከነካሽ ትሞቻለሽ። ከሆነ በኋላ ምንም መርፌ እንዳይወጋሽ። በዛ ላይ እነሱ የሚወጉት መርፌ ያደነዝዛል። ቆይ ተረጋጊ፣ አይዞሽ እሺ። አሁን በቃ አረፍ በይ። ያው እረፍት ነው የሚያስፈልግሽ አንቺ። እንግዲህ እኔም ያው ታውቂያለሽ ምን እያደረኩ እንደሆነ እየቀረጽን ያለው ነገር እያንዳንዱ ማስረጃም ስለሆነ እነሱን ዘጥያ ለማውረድ የሚጠቅመን ነገር ስለሆነ ማለት ነው። ገብቶሻል? ስለዚህ አንቺ አድርግ ያልኩሽን ነገር ብቻ አድርጊልኝ። ከዛ ውጪ እኔ ማድረግ ያለብኝ ነገር ስለማቅ እርምጃ መውሰድ ያለብኝ ሌቭል ወስዳለሁ። አንቺ ተረጋጊ። ግን በጣም ከባድ ሰው ነው። ምንም አታስቢ፣ ስለሱ አታስቢ፣ ከኛ አይበልጥም። እሺ በቃ አንቺ አረፍ በይ። ግን አረፍ በይ። እኔ ካሜራውን ትንሽ ደበቅ ለማድረግ እሞክራለሁ። እሺ እንግዲህ ጥሩ ቦታ ነው ያለው። እንግዲህ አያየውም ብዬ አስባለሁ። ቢያየውም እንግዲህ ጠፍጥፌ ማድረግ ያለብኝ ሁሉ አደርጋለሁ ማለት ነው። እንግዲህ አብራችሁን ቆዩ። ሰላም ነው? በሰለችም እንዴ? እንዴት ነው? ዜድ ወጣለች። አዎ ትመጣለህ ብላ ነበር መሰለኝ። ግባ ቁጭ በል። ሰላም አላገኘችም እንዴ?
ወጣ ብላ ነው ስትልትል ወጣ ብላ ነው እንትን አትበልኝ አትጨናነቅ ስትመጣ ድረስ ያው እኔም ለአንድ ስራ መጥቼ ስለሆነ የሚመጣ ሰው አለ እስከዛ ድረስ አጫውቶ መጣው ብለኛለች። ምን ነው ስለኔ ያልነገረችም እንዴ? እኔ እሷ እንደምጠብቀኝ ነው የማውቀው። እሷ ኦኬ። አይ እሷ ወጣ ብላ ነው ስልኳም እዚህ ቻርጅ አድርጋው ስለወጣች ነው እየደወልኩ ነበር መሰለኝ። እዛው ጋር ቻርጅ ላይ ያለው እሷ ስልክ ነው ወጣ ብላ ነው። ያው ዶክተሩ ነው አይደል? ምን ነው ስለኔ ያልነገረችም ታዲያ? እሺ አንድ በጥሩ ሁኔታ ሰው የሚያቀርብልኝ ብላ አልነገረችም? እንደሱ ሰው ነገረኛች ግን አይቼው አላውቅም። አንተ እኔ እንታወቅ ስለምን ታውቃለህ ማለት ነው? አዎ ሰላም ነው እንዴት ነው? አይ ዶክተር አለኝ ምናምን ብላ አጫውታኛለች። ያው ስለ አንተ ብዙ ነገር ነግራኛለች። ያው እኔም ደግሞ በዚህ ስራ በጣም ጥርሴን የነቀልኩበትም ስራ ስለሆነ ብዙ ስራዎችን የምሰራ ሰው ስለሆንኩኝ ነው ለሷም የማቀርብላት ለብዙ ሰዎችም አቀርባለሁ ይሄንን ስራ ገብቶሃል? ተማለበት ማለት ነው። አዎ እኔ ነኝ የማቀርበው። ያው አንተ የምትሰጣቸው እኔ ነኝ የማቀርብልህ ለማለት ፈልጌ ነው። ብዙም አትጨናነቅ። እሺ እንግዲህ እስክትመጣ ያው እኛ እንጫወት ብዬ ነው። እሺ ግን ቸኩላለሁ። አይ እንትን ነው ደንበኛ መጥቶ ነው ስልኳንም ትታይታችሁ ለመከኘት ነው ቶሎ ተመተለሳለች። አይኔ ጋርም ሰው እየደወለ ስለነበረ ቀይ ሰውዬ ነው አይተሃል? አላየሁትም መጣ። እኔም ቅርብ ሰዓት ነው እንዳንተ ሮል የሚደረስኩት እኩል ነው ማለት ይቻላል። ምን ነው ቀይ ሰውዬ የምታውቀው አለህ ነው? አይ ደውሎልኝ እሷ ጋር እንዲገናኙ አድርጌ ነበር። ኦኬ አንተን ታገናኛለህ? አዎ ኦኬ ኮሚሽን ታገኛለህ ማለት ነው። አሪፍ ነው። እስቲ ያው እስክትመጣ አንዳንድ ነገሮች ብንጫወትስ ምን ይመስልሃል? ችግር የለውም። ጥሩ እንግዲህ ያው እኔ ምንድነው አብዛኞቹን እኔ ነኝ የማቀርብላት ለዜዶ። እንግዲህ ያው አንተም ያው ዶክተርነቱን ስራ እንደምትሰራላት ነግራኛለች። እንግዲህ ያው ምንድነው ይዘህ የመጣህ በፌስታል? መድኃኒቶች መርፌ አለ ምናምን። ኦኬ መድኃኒቶች ናቸው። ኦኬ ያው ይሄንን ስራ ልጀምር አስቤያለሁ። እኔ በሰፊው አድርጌ ትልቅ ቦታ ወስጄ ተከራይቼ ጉዳዩን በደንብ ሰፋ አድርጌ እንደ ገስት ሃውስ ያለው ነገር አዘጋጅቼ ልጀምረው ስላሰብኩኝ እስቲ ይሄን ስራ ለመጀመር ምን ማድረግ አለብኝ? ምን ዝግጅት ማድረግ አለብኝ? በምን ብሰራ ያዋጣኛል? ያው እንደ ዶክተርነቴ ምክሩን ስጠኝና ያው እኔ እስከዛሬ ዝም ብዬ ለሷ ብቻ ነው አቀርባለሁ። ከዛ በኋላ ያለው ጉዳይ እሷ ነች የምትሰራው። ከሷ በመቀጠል ያው አንተ ነህ የምትሰራው። ዋናውን ስራ ደግሞ የሚሰራው ያው ገዢው ገዢያችን ስለሆነ ይህን ስራ በምን መልኩ አድርጌ ብጨርሰው፣ ይህን ጉዳይ በምን መልኩ አድርጌ ብሰራው እና ሰፋ አድርጌ ልሰራውም ስላሰብኩኝ ያው እንደ ዶክተርነት አንተ እስቲ አንዳንድ ነገሮችን ንገረኝና እኔም ሰፋ አድርጌ ለመጀመር አስቤያለሁ። መጀመሪያ የሚያስፈልገው ሰው ልጆች ማግኘት አለበት። ልጆች? አዎ ሴት ልጆችን በደንብ ማግኘት አለበት። ኦኬ ሴት ልጆች? ወንዶች ብዙም ተፈላጊ ማለት ይሄን ያህል ይፈልጉ አይደለም ለግርድና ምናምን ካልሆነ በስተቀር ወንዶች ሴቶች ናቸው የሚፈልጉት። ከገጠር ደግሞ በጣም ስፔሻል ማለት ድንግል የሆኑ ሴቶች ነው በጣም ሰው የሚፈልገው። ኦኬ ድንግል የሆኑ ለዛ ነው ድንግል የምትለኝ ብዙ ጊዜ የሚገርም። ኦኬ እሺ ከነሱ የበለጠ ደግሞ ታማኝ ዶክተር ማለት አሁን ሰንተር ሆነ ሁሉም ሰው ሲያወራ ሰንተር ሊሆን ይችላል። እዚህ ስራ ላይ የሚሰሩ ከሆነ ሰርተህ ካወቅ እንደ ዶክተር ያስፈልጋል። መድኃኒቶች አሉ። በመርፌ የሚሰጥ አለ። በመርፌ የሚሰጠው ቶሎ ፊንት እንዲነቅሉ ምናምን ማረጊያ ነው። በኪኒ የሚሰጥ አለ። በኪኒ የሚሰጠው ይሄ ነው። አሪፍ ነው። በቃ በምግብም ውሃም
ዝም ብለህ በማስዋጥ ቶሎ እንትን ማድረግ ትችላለህ። ኪኒኒ ኦኬ አሪፍ ኪኒን በቃ ዋና ኪኒን ይሄ ነው። ኦኬ ይሄ አሁን ሲውጡት ወይም ተበጥብጦም ቢጠጣ ችግር የለውም። አሁን እነዚህ ይሄኛው ያ የመርፌው ፌንት እንዲነቅሉ እንዲተኙ ምናምን። ይሄ ግን አንዷን ኪኒን ወይ በምግብ ቀላቅለህ ወይ አስውጣቸው ወይ ውሃ ውስጥ በጥብጣው ከሆነ አርጌ የምትላት ታረጋለች። ልብስሽን አውልቂ ብትላት ታውልቃለች። አርጊ ስትላት ታረጋለች። ካለ ውጪ ካልከት ታወጣለች። ደም ዛሬ ሊሆንሽ ልጅ ልትልል ነው የመጣሁት። ኦኬ ሰው ሊሆንሽ ልጅ አለች ብላኝ ነበር ያልመጣችም ነው እሷ። ኦኬ አይ ምናልባት ልትቀበላት ከሆነች ልታመጣት ከሆነ እሷ ነው። አይ ቤት ትጠብቃለች። እኔ እንኳን ባለው ሰው ይኖራል እሱን ታገኛለህ ተብዬ እኔ እንደውም እሱ መስለኝ ነው እንደዚህ ያው እሺ ውስጥ የተኛችሁ እንዳትሆን አለች። የተኛች ውስጥ የተኛች አለች አንድ ጫልቱ የምትባል ነች ብላኛለች። እኔ ስሟን ማን ያለችው ጫልቱ አንድ ዛስትር ሰምቻታለሁ። ኦኬ እሺ አሁን ይሄ ምንድን ነው ያደርጋል ያልከው? ይሄ በቃ ስታዛት ያዘዝካት ነገር ታረጋለች። ለምሳሌ አሁን በሰራሱ ላሳይ ይችላል። ኦኬ በዚህኛው ኦኬ እሺ። ስለዚህ የምትታዘዘውን ነገር በተክላላ እንደዚህ አድርጋ ያልካት ነገር ሁሉን ታረጋለች። ኦኬ ይሄ እስከ ስንት ሰዓት ይሰራል? አሁን አንዱ ተወስዶ ይሄ ቢያንስ እስከ 6 ሰዓት ምናምን ያህል በቃ እንትን ይላል እንደ ኪኒኗ መጠን። ኦኬ እንደ ኪኒኗ መጠን አንድ ሰጣት ቢያንስ እስከ 6 ሰዓት እስከ 6 ተኩል ይሆናል። ኦኬ 2 እና 3 ካረከው እንደ ሌሊት ሙሉ ሌሊት ከሆነ ሌሊት ሙሉ ቀን ከሆነ ቀን ሙሉ ሊሆን ይችላል። ኦኬ ቀን ሙሉ አሁን ለምሳሌ 2 ብትሰጣት 12 ሰዓት ጊዜ ያገለግልሃል ማለት ነው። ቀን ሙሉ እንደማለት ነው። ኦኬ ጥሩ። ስለዚህ ይሄ ነገር ወሳኝ ነገር ነው ማለት ነው። ኦኬ እንትን እንደዚህ ኢንስትራክሽን ሰራ ከሆነ እኔ ጋር በመደወል ወይ በሷ ስልክ ጥሪ ተቀበላትና ታገኘናለህ። አይ ያው እኔ አሁን እንዲያው ያው ፈጣሪ ብሎ በዚህ ሰዓት ስለተገናኘን በጣም ጥሩ ነገር ነው። እኔ እናንተ አሁን በደንብ እንሰራ ፈልጋለሁ። ያው መቼስ ፈቃደኛ ነህ? አዎ በጣም ነው የማመሰግነው። በእውነት በጣም አመሰግናለሁ። ያው ምክንያቱም እኔ ይሄንን ስራ እስከዛሬ ለሷም ለሌሎችም ለብዙዎችም ያቀረብኩኝ ነው እና አሁን ግን ስራው ሳይው አዋጭ ይመስላል። አዎ በደንብ አዋጭ ነው። አዋጭ ማለት አዎ ቢያንስ አሁን ለምሳሌ እንደ ሁኔታው አሁን እኔ የምቀበልህ ሂሳቤ እንኳን እዚህ ጋር እንገር ብለህ ድንግል ስትሆን ከ50 60 ሺህ ያህል ከድንግል በታች ሆኖ 20 30 40 እንደ ልጆቹ አስቸጋሪ ልጆች አሉ። ለፍስፍስ እኔ ብዙ ጊዜ እንደውም ለፍስፍስ ነው ያጋጥመኝ። ደህና ሴት አግኝቼ አላውቅም። አንድ ይሆንሻለች እንደዚሁ የነበረች እሷ ትሻላለች። ማራሱ ደህና ሴት ትባለው ትንሽ አስቸገረች እንጂ ሌሎች እንዳለ ለፍስፍስ ናቸው። አንዴ መድኃኒቱን ሳውጣቸው መጀመሪያ መርፌውን ሰጣቸዋለሁ። መርፌ ሲያደረዛቸው ሳይነቁ መድኃኒቱን ቀም ልክ እንደነቁ ደግሞ በምግብ ወይ በውሃ መልክ አጠጣቸዋለሁ። ፍሬናል ማለት ነው። አንተም እንደዚህ ስትል አገናኝ አረግልሃለሁ። ኦኬ ቆይ ግን እስኪ ያልገባኝ ነገር ቢኖር ኪኒኑን ከወሰዱ በኋላ ያደረጉት ነገር ያስታውሱታል? አራ ኦኬ ያስረሳልም ጭምር ያስረሳል። ምን እንደሆነ ከራሱ አያውቁ። ኦኬ ምንም ነገር ያድርጉ ከጨረሱም በኋላ መድኃኒቱ ሲለቅ ማንነቱን ሲለቅም እነሱ አያውቁም ያደረጉት። መጀመሪያ ገና መድኃኒቱ ከመውጣቱ በፊት ያለውን ነው የሚያስታውሱት ከማን ጋር እንደነበሩ ምናምን እንጂ ይሄ ከዛ በኋላ ምን መድኃኒቱን ካወጡ በኋላ ምንም አድርግ ምንም ትዝም አይላቸው። ኦኬ ያንተ ምርጥ መድኃኒት ነው። ከመርፌው ልክ ይሄንን እኔ በጣም እጠቀማለሁ። ኦኬ አንተ ሰው ፈዟል ብለኛ። አዎ ሰው ጅል ሆኗል። በጣም የሚገርም ነገር ነው። አንተ ይሄ በቃ እኔ ስራውን ቶሎ ባሪፍ እንዲጀምረው እንትን ያልከኝ። አሪፍ ስራ በጣም ነው የሚያበላው። ኦኬ ስለዚህ አሁን በምትለኝ መንገድ መሄድ ነው ያለብኝ ማለት ነው። ጥሩ እንግዲህ ያው ሌላ ሰው ጋር ማንም ጋር መደወል አልፈልግም። ይሄንን ስራ አንተ የዶክተሩ የሚያስፈልገኝ ፓርት አንተ የምትይዝልኝ ከሆነ እኔ ያው
ገስታውስም እከራያለሁ በራሴ እንግዲህ ሴቶቹን እያስተካከልን እያስገባ ተሰጣቸዋለህ እንግዲህ የከፈለን ሰው እያስገባን እኛም ስራ በነሱ ብንሰራ የሚል ሀሳብ አለኝ። እንታ ብቻ ብር አሪፍ ሰው ካመጣ እኔ ለመስራቱ ችግር የለውም። አሪፍ መስላቸው ምን ያክል ነው እና ምን አይነት ሴቶች ናቸው? ገና አፍላ ጊዜ ላይ ያሉ ወጥ ሴቶች ለትምህርት የደረሱ ማለት ከፍ ያሉ 15 16 ምናምን እድሜ ላይ ያሉ ሴቶች ከሆኑ ቀላላቸው። ኦኬ ሌላ ትንሽ ከበድ የሚሉት 18 እና ያሉት እነሱ ትንሽ ከበድ ይላሉ ሰውነትም ስላላቸው ምናምን ያ ስታንደርድ እኔ ነችልኝ። ስለዚህ እድሜያቸው እስከ 16 17 ድረስ መሆን ያለበት ነው ማለት ነው። ኦኬ በተለይ ገጠር ልጆች በጣም ይፈልጋሉ ምክንያቱም ድንግል ስለሆኑ ድንግል ደግሞ በዚህ ጊዜ አፍታሞች ድንግል ነው የሚፈልጉት። ኦኬ አዳኙ ሚዲያ አድነን እናድናለን። የሀብታም መክሰስ የሚባሉት እነሱ ናቸው። ኦኬ ስራው ላይ ቆይታ ይሻል ማለት ነው። አዎ አቀርባለሁ። የሚገርም እኔ እኮ አቀርባለሁ ግን የማገኘው ገንዘብ ስላነሰብኝ ዛሬ አንተን ጣለልኝና መክሰስ ልበላሩ ይላሉ ብዙ ጊዜ ሀብታሞችና እሰማለሁ በስልክ የሚገርምና ለካ ይሄ ከገጠር የመጣላቸው ነው የሚገርም። ይገርም። እንዴት ነው ክፍያውስ ድንግሎች 200,000 300,000 ነው ቢያንስ እንደ እኔ አሁን ሴቶች ድንግሎችን ራሴ በራሴ ከወይዘሮ ብርቄ ምናምን ስቀበል ከዛ ገጠር ያሉት እነሱ ስቀበል እነሱ የገጠር ሰው ስለሆነ 10,000 20,000 ብርም እነሱ በጣም ብርቅ ነገር ነው። 10,000 ብር 20,000 ብር ሰጥቼ እኔ 100,000 ብር 200,000 ብር ምናምን አገኝበታለሁ። የገጠር ህዝብ ደግሞ ከተማ ሲኬድ ብር ምታፈስ ስለሚመስለው ልጃቸውን ይልካሉ። ኦኬ አንተም ስራ ሄደህ ታመጣለህ ማለት ነው? ድንግሎች ትንሽ ብዙም ባልገባበት እኔ ይሄኛው በጣም ስለሚያበላኝ ከሴቶቹ እዛ ገጠር ድረስ ሄዶ መኪና ምናምን ከመቸጋገር እዚህ ሲመጡ መድኃኒት እየሰጠው በቃ በ10 በ20 ደቂቃ ውስጥ ቀላል ዘዴ ለራሴ የሚሆኑ ጥቅሞችን አገኛለሁ። ሴቶቹ ላይ ለራሴ ያደረኩ ይችላል። ከዚህ ነው እንታ ወይዘሮ ብርቄ ብቻ አልከኝ? ወይዘሮ ብርቄ ኦኬ ከገጠር ነው። እዚህ ደግሞ አቶ ተመስገን የሚባሉ አሉ። ኦኬ አቶ ተመስገን በጣም አፍታም ናቸው እንደውም ኦኬ ባለስልጣን ነገር ናቸው እነሱ አሉ። አረ በጣም ብዙ ናቸው። ስለዚህ አንተም እየገዛህ ታመጣለህ ከነሱ ለሀብታሞች ትሸጣለህ ማለት ነው። ይገርማል። እሺ መሆናቸው አለመሆናቸው አንተ ነህ ቼክ የምታደርገው? አይ ከገጠር ሲመጡ ያስታውቃሉ። የገጠር ልጆች ብዙ ጊዜ ድንግላቸው ከፍ ሲሉ ነው ከ18 ከ19 ከፍ ሲሉ እዛው ይታጫጫሉ ምን ይላሉ እዛው ስለሚሉ እነሱ ብዙ ጊዜ እንትን የለኝም። ግን ትንንሾቹ ይሄ ገና ቤተሰብ ክብር ወግ ምናምን ታሳይኛለች ምናምን ብሎ ቤተሰብ ስለሚያስብ በቃ እንትን ይላሉ። ኦኬ ግን ምርመራ የለውም ይሄ ነገር ቼክ ያደርጋሉ እነዚህ ሰዎች ድንግል መሆናቸው አለመሆናቸው ያው የሚያደርጋሉ። ግን እኔ ብዙ ጊዜ ላይ አልመስቼ እዚህ ባይኔ ለያቸዋለሁ። ሴቶቹ ባይኔ ለያቸዋለሁ። ልምድ አለ ማለት ነው። አዎ ይገርም ነው። አይ ጥሩ ነው እንግዲህ። ስለዚህ እኔ ምን አደርጋለሁ መሰለ ይሄንን ስራ እንድትገዛኛለህ በቃ እንደዳደር እንጂ ኦኬ ችግር የለውም። እኔ ባገኘሁት ልክ እሰጥሃለሁ። እንደነሱ 50 60 አይደለም ጨምሬም እሰጥሃለሁ። የብር ችግር የለብኝም። ገብቶሃል? ጥሩ እናገኝ ጥሩ እሰጥሃለሁ። ምንም ያስጨንቅ ነገር አይደለም። እሺ ምንም አታስብ አንተ። እኔ በቃ መጠቀም ያለብህ ትጠቀማለህ፣ እኔ ማስጠቀም ያለብኝ አስጠቅማለሁ። አንተ ታሪፉ ስራውን ትሰራልኛለህ። እቺ ያልካት መድኃኒት ደግሞ በጣም ምርጥ ነች። ለኔም በፍሬ ትሰጠኛለህ። ዝም ብለህ ምን አክል ሰጠኝና ስልክህን ሰጠኛለህ። አሁን ያው እኔም ስራውን መስራት ስላለብኝ ማለት ነው። በቃ ግን እንዳልካት ልጅቷ እራሷ ልትሆን ትችላለች። የሚገርም ዜዶን ቀረች። ምን አስባ እንደሆነ አላወኩም። እስቲ ቆይ ልያት ያትና ከሌለች በቃ እሷ ነች የምትሆነው። ትሰጣትና ትሄዳለህ።
ቀረች እኮ በቃ እንደዚህ እናደርግና ትንሽ እንጠብቃትና ከቀረች ዝም ብለህ ፈጣት ትሄዳለህ። አይሻልም? እኔ አላስቸጋሪ ናት እንዴ? ኧረ የጮኸች ብታይ አሁን የመጣው ሰውዬው ራሱ ተንፈራጣበት። በጣም ደስ የማይል ነገር እያደረገች ብታይ ይሄ አሁን ያልከው ነገር በጣም ገላግል ያሳብ ነው። ኧረ በስመ አብ ቀላል ነገር በቃ በቀላሉ ትገላገላለህ። አንተ እጅህ ይባረክ። ምንም ይባል እጅህ ይባረክ። በቃ ወይ ስጣፋ ይስተማ ይቺን ነው እንዴ? እቺንማ እናቃታለን። ታውቃታለህ? አዎ። ኦኬ። ምን ሰጥታታል? ከዚህ ያለ ስንት ሰጥቻታለሁ? ምን እንትን ሰጥታታል? ይሄንን ሰጥቻታለሁ። የመርፌው ደግሞ አንድ 3 ነው 4 ለሰውኛው ሰጥቻታለሁ። ኦኬ 3 4 ግን ቆይ መርፌው ብዙ ጊዜ ሲሰጣቸው አይጎዳቸውም? መርፌው ብዙም አይጎዳቸውም። የሚጎዳቸው ይሄ ትንሽ እንደውም ቶሎ ግን ለአንተ ጥሩ ቢሆንም ለነሱ ግን ትንሽ የሆነ ጉዳት ያደርስባቸዋል። ኦኬ ይሄኛ አምራቸው እንትን ላይ ችግር ያመጣል። የምርሳት ጊዜ ኦኬ ኪኒኒው ኦኬ መርፌ አይጎዳቸውም። ያ መርፌው ብዙም አይደለም። ዝም ብሎ የፊንት ምናምን ስለሆነ እሺ ማለት ፍሱስ ናት። ኦኬ ቶሎ መውጋት ይቻላል። አዎ እሺ ከአንድ 3 ስለወጓት አታስቸግረኝ። የሚገርም ነገር ነው ግን እቺንም እናቃታለን። ይሄን ላካብደ ይጠራች ለዚህ ነው እንዴ? የሚገርም አሁን እየጮሽ ነበር። የሚገርም አሁን እንዲያው አረፈ ብላ ኧረ እስማ ታገኛለች። ገና ስትነቃ ታገኛለች። ኦኬ ታውቃለች። እቺንማ የሚገርም ነው ግን እስቲ ይሄ ነገር አሁን እንዴት ነው? ወንጀል አይደለም? ምን ነው ስለ ውስጥ ነኝ ብለህ ነበር እንዴ? አይ እንትኑ አስፈራኝ። አዎ አስፈራኝ ጉዳዩ ታውቃለህ? ኧረ እስማ ይሄ መድኃኒት ምንም ካለ ዶክተር ኧረ እሷን ቀላል ምንም ሳትዘናፍታ ብለህ አይ ወጣት ነው ዶክተር ነህ ሲሉ ደግሞ አላመንኩም። የሚገርም አዎ ተመርቄበታለሁ። ተመርቀሃል? አዎ የለበሰን ይሄኛው ጠቀም ይላል። እሺ ዳጎስ ያለ ከዛኛው ይልቅ ይሄ በጣም ያበላኛል። ኦኬ ኪስም እንትን ይላል ሞላ ያረጋል። በአንድ ሰው 100,000 ማግኘት ቀላል ነገር እዛ አከመ 7,000 8,000 ብር መከፈል ምንኛል? የሚገርም ነገር ነው የምትነግረኝ። ደግሞ ምንም አትፈራም፣ ኮንፊደንስ አለ። ለምን እፈራለሁ? ምን ይመጣል? ሁሉ በጅ። አዎ ይመችሽ አባቴ ይመችሽ። ተመላት ውጋት ተከስከሳት። ተነሽ ሄሎ ተነሽ። ዶክተር አንቺ ለተቀም ነው ወደዚህ ጋር አንቺ ወደዚህ ነይ እንዳነካኝ ምንድን ነው የምትይው? ነይ እንደምታስቸግሪው ታይ አንቺ ነይ ነይ ጫቱ ነይ ችግር የለም። ተጋቢ እዚህ ጋር ትሁን። ነይ ተነሽ ቆይ እንዳትፈሪ ቁጭ በይ እዚህ ጋር ልሰጣት ነው አሁን እሱን እቺ ልጅ አሁን እንደዚህ ስትሆን አታሳዝንህ? ስራ አይደል ምንም አታሳዝንም። አሁን ስትታይ እቺ ልጅ እንደዚህ ስታረጓት ምን ታሳዝናለች? የለመደችው ኦኬ አንተም እንትን ብለሃታል ማለት ነው። ኦኬ ሞከረክ ነው አንተም እንትን የምትለው። አዎ ኦኬ የሚገርም ነው በጣም። ስለዚህ አሁን እቺ እንዲህ ያለች ስራ ነው። ድንጋይ ራስ ነው እንዴት ማለት ድንጋይ ራስ ነው እንደዚህ እሷን እንደዚህ ማድረግ ስለውስጥ የለህም መሰለኝ ብዙም እንትንክ ስራው እንትን አይደለ ፍሬሽ ነገር ምንም ሰባዊነት አይሰማህም? ምንም በጣም መግጋጮትክ ምን ነው? ቆይ እስቲ ቆይ
ምንም ሰባዊነት አይሰማህም? ምንድነው? ኖርማል ነገር ነው ኖርማል ነገር ነው። ይሄ ምን ተካበደ አይደለም እኮ። እንዴት ተካበደ አይደለም? ተለመደ ነገር ነው ተለመደ ነገር ነው። እድሜ ያልደረሰች ልጅ እንደዚህ እንድትሆን ማድረግ ከዚህ በላይ እንዲህ እንድትሆን ማድረግ ወንጀል አይደለም ነው የምትለው? ከዚህ በላይ አዎ። ቆይ እህት የለህም አንተ? እህት እናት የለህም? የተወለድከው ከሴት አይደል? እና እህት ላይ እንዲደርስ ወይ ልጅ ላይ እንዲደርስ ማትፈልገውን ነገር እቺ ወጣት ህፃን ልጅ ነች እዚች ልጅ ላይ ማድረስ ማለት ወንጀል አይደለም? ወንጀል አይደለም ወንጀልም አይደለም። እንደውም እሷ እንዳለችኝ እነሱ ራሱ ብር እንደሚያገኙ አውቃለሁ። አንዳንዶቹ አስቸግራለሁ እንጂ አንዳንዶቹ ኖርማል እንደሆነ እንትን እንደሚሉ ተነግረኛለች። ኦኬ። ስለዚህ አሁን የምትሰራው ነገር ወንጀል አይደለም ነው፣ ግን እኔ ያለኔ እንትን አይደለም ወንጀል ብዬ ስራ ነው ብዬ ነው ማስበው እንጂ ስቴስ ነገር አንተ ደግሞ በጣም ቀጭን ነው። ይሄ አንተን በጓደስ ይልሃል አሁን እንዴት እሷ ላይ የሚደርሰው ነገር እንዲሰማ አንተን ልውጋክ ትችላለህ ብለህ ታስባለህ? አዎ እችላለሁ። ይሄንን እኔ አሁን አንተን በጓደስ ይልሃል ትወጋኝ አትችልም? እንዴት አልችልም? አትችልም። አምሮ ካስብም ያስባል እና ታዲያ እና ከዞር በቃ አይደለም እንዳንተ ለፈስፈስ ነች ለገኝ በልራት ዞር ምንድን ነው አንተ ራስህ ቁጭ በል። አንተን ደግሞ እንዴት ወይኔ ለገለኝ ለገለኝ ባክህ ተምጠን እኮ ነው ዝም በል እስካሁን ሴቶችን አልመታሁም። ቁጭ በል እየሰማኸኝ ነው? እንጩ ማሰሪያው ቁጭ በል እየሰማኸኝ ነው? እየሰማኸኝ ነው? ውሻ አሁን መውጋት አልችልም መውጋት አልችልም። አንተ ውሻ መልስልኝ። ቲኔችን ደግሞ ሊመታኝ ታው ክብረን ጠብቅ። ደግሞ ትወረውደኛለህ። ታው ክብረን ጠብቅ። ክብርህን ቀና በል አንገትህን እንደዚህ አድርግ። ሰብሬያለሁ። አንገትህን ነው የምሰብርልህ። ሰማኝ። ደግሞ ምንድን ነው ይሄ ጭንቅላት? ምንድን ነው እንደዚህ? ምንድን ነው የሆነው? እንደዚህ ስራ ላይ ያጋጥማል። እንጂ ነው የምትሰሩት? ስራ ላይ ያጋጥማል። ምንድን ነው ልመታኝ ነው? ልመታኝ ነው ወይ? መልስልኝ። ጠቀኝ እባክህ። እሺ የምትሰራው ስራ ወንጀል አይደለም? አይደለም። መልስልኝ። የምትሰራው ስራ ወንጀል አይደለም? ላታናዲ እርስን ነው ማድረግ ፈልግ። እየሰማኸኝ ነው? ለምጠይቅ ጥያቄ እያንዳንዱ ምላሽ ፈልጋለሁ። ሰማኸኝ? እሱን ለሚፈራ ይኸውልህ አሁን አጭር ጥያቄ ጠይቃለሁ። ምንድን ነው ልፈታው ነው? አጭር ጥያቄ ጠይቃለሁ፣ ትመልሳለህ። ባትመልስ ሰብሬ እጥልሃለሁ። ሰማኸኝ? ይሄንን ደግሞ እወጋሃለሁ። አጠቃቀም ስታወቃ እቺን መርፌ አንተን መውጋት አያቅተኝም። ሰማኸኝ? እሷን እንደምትወጋት እወጋሃለሁ። እዚያው አንፈራፍራለሁ። ሰምተኸኛል? እንዲህ ከመሬት ጋር ነው ማሽ። እስካሁን ያደረካት ነገር፣ እስካሁን ያወራኸኝ ነገር እየቀረስኩ ነው። ገብቶሃል ማለት? እየቀረስኩ ነው። ቁጭ በል
ሰማህ? እስካሁን እያደረክ የነበረው ነገር እየቀረስኩ ነው። እየሰማኸኝ ነው? ካንተ ጀርባ ያለው ማለት ነው። ኧረ ብዙ አለ። ማን ተናገር? ማንም የለም። ብዙ አሉ ብለሃል። ማንም የለም። ተናገር። ካንተ ጀርባ ያለው ማን ነው? ማንም የለም። ማን ነው? ማንም የለም። ይኸውልህ ትዕግስቴን እየጨረስከው። በትዕግስት እየሰማኸኝ ነው? ጊዜንም ገና ጨርሳለሁ። እተክልሃለሁ በጭንቅላት። ንገረኝ። ወንድ ልጅ የያዙን ይዞ ነው። ዝም ብሎ መፈናቀር ጥሩ አይመጣም አይደል? አዳኙ ሚዲያ አድነን እናድናለን። አታምንም ታምናለህ? ካንተ ጀርባ ያለውን ሰው አታምንም ታምናለህ? ማንም የለም። ማንም የለም። ብዙ ናቸው አሁን እያልካን ነበር። አይ ጫል እንዳፈሪ፣ እሺ እንዳፈሪ። ስማ አንተ ነው የምጠይቀው። ትዕግስቴን እየተፈታተንከው ነው። ሰማኸኝ? እስካሁን ያደረግከው ነገር እየቀረስኩ ነው። አሁንም እየቀረስኩ ነው። በካሜራ እየቀረስኩ ነው። በቀርጽ ምንም አታመጣም። አላመጣም? ምንም አታመጣም። ታምናለህ? አታምንም? አላምንም። አታምንም? የታገስኩ አልመሰለህም? አልመሰለህም? ይኸውልህ ፈቶ ማውራት እንደ ሴት አስሮ አይደለም ወይ? ጸጥ ስል ወይ ልቤ አትናገርም? 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 እናገራለሁ። እሺ አትናገርም? እናገራለሁ። አንተ ውሻ እስካሁን ዝም አልኩ አይደል? ዝም አልኩ አይደል? መልስልኝ፣ መልስልኝ። ወይኔ ወይኔ ትናገራለህ? እንዳንተ አይነቱ ስንቴ ነው ያነሳስኩት? ሰማኸኝ? ተነሽ እዚህ ጋር። እየሰማኸኝ ነው? እየሰማኸኝ ነው ወይ? እየሰማኸኝ ነው? አዎ። እሺ ተናገር። ካንተ ጀርባ ያለው ማን አሉ? ብዙ ሀብታሞች። ተናገር። ብዙ ሀብታሞች አሉ። ለእነማን ነው የምታቀርበው? እነ ደጀኔ፣ እሺ፣ በቀሉ እና የሚባሉ ብዙ አሉ። እሺ፣ ብዙ ጊዜ ወንዶች ናቸው በጣም የምታቀርባላቸው። ኦኬ። ከእነሱ ጋር ይሄን ስራ መስራት። አዎ። እና ለዚህ ቻከም ተፍጨረጨርከው? አስራ ስላወራ እንጂ ራቱስ እኛ ጋር ነበር። እኔ ብትወጋኝ ኧረ አንተ ደግሞ ጋር ያስፈልጋል። በእጅ ጨርሰህ ነበር። በእጅ አሁን ያለ ሁለት ሽልማት አለ። ታውቃለህ? ታውቃለህ ወይ? እንደምን ሽልማት? ላሳይህ ሽልማት። ቸኮልኩታ። ሽልማት ላሳይህ ላሳይህ ወይ? አንደኛው የልቤ የሚመረጠው አንተን ትረግጥክ፣ አንተን ትሰብርክ፣ አንተን ወይኔ ታለብኝ። እሺ አንተን ትሰብርክ። አንደኛው ግን ጠብቀኝ። እሺ ሰማኸኝ? እንዲህ ያደረካት እናትየው ዘንዝዬ ልቀቀው እንዲያገናኝ ላይ እየሰማኸኝ ነው? ውሻ ማታ ማዘር ይሁን ውሻ ይሁን ማዘር ጠቃሚ እንደምትራች አዳኙ ሚዲያ አድነን እናድናለን። ውሻ ላምጣት። አንተ አርፈህ ቁጭ በል። እንዳንተ ግብረ አበርህን አንድ ላይ ነው። እሺ ትጣፈስ። ቆይ ማዘር ይምጡ። በቃ ይረጋጉ። ማዘር ይረጋጉ። ማዘር
ማዘር ይረጋጉ። በቃ ይሄ እነሱ መሳከም ነው። ተነሱታ ጉዳችሁ ወጣ አይደል? ጉዳችሁ ወጣ። ጉዳችሁ ወጣ። ያዟቸው ጫናቸው ላረጋጋቸው ሰዎች ነው። ማዘር ይረጋጉ። ፈጣሪ ይስጥህ ልጄ፣ እግዚአብሔር ይስጥህ። እግዚአብሔር ካሁን በኋላ እኔና አንቺ ነፃ ነን ልጄ። ነፃ ወጥተሻል። ነፃ ወጥተሻል። በጣም ከባድ ነው። ጉልበቱን አታየውም እንዴ? እኔ ቅድም መስቼዋለሁ እኮ ማዘር። እኔ ራሱ እያዩት ነው። በዚህ መርፌ ነው ይሄንን ነው የሚወጋቸው። ይሄ መርፌ ቀጭን ነው። ይሄንን ነው የሚወጋቸው። በዚህ ሊወጋኝ ነው ራሱ። ይሄ ማስረጃ ነው። ይኸው እዚህ ውስጥ አለ። አንቺ ወደ ፖሊስ ጣቢያ አብሮ ሄደን ፖሊስ ጣቢያ እንደው በእድሜ ዘመን ይባረክ። አሜን አሜን። ማዘር ቋይስታችሁ ሻምበል የእኛን ህይወት እንደታደግክ የሌላውን ህይወት ታደግ። ስንት አለ በየቤቱ ታፍኖ የተቀመጠ፣ ስንት ጉድ አለ፣ ስንት ጉድ አለ በየቤቱ የታፈነ፣ ስንት ጉድ አለ እና ማዘር ስንት ጉድ አለ። አይዞት በቃ ይረጋጉ። እሺ ልጄ፣ እሺ ካሁን በኋላ ማረጋጋለሁ ልጄ። በቃ አይዞት። ያቺ ምን የት እንደዚህ መቀጥቀጥ ነበር? እንደዚህ አልቀጠቀጥክልኝም። ቀጥቅጫለሁ ማዘር፣ እንደዚህ ቀጥቅጫለሁ። እቺ እህቴ ናት። ያው ልጆትም ሳይጅ እህቴ ናት። እውነት እናት አባት ይወልደዋታል። እውነት ወልደዋታል። ጉድ እንግዲህ ማዘር፣ ያው እንግዲህ አሁን ሁለቱን ያዝነው። ከነሱ ጀርባም እንደዚህ አይነት ስራዎችን ሌሎች ልጆችን የሚያሰሩ እንዳሉ ነው አሁን የተናገሩ። የሌላ ልጆች ህይወት አድን፣ የሌላ ልጆችም እንደዚህ ህይወት አድን ልጄ። ለኔ ልጅ እንደደረስክላት ልጄ ለሌሎቹም ድረስ። እንደው ልጄ እባክህ ለኔ ልጅ እንደቆምክላት ለሌሎቹም ቆም። ይሄን ስራ ተደራጅተው ነው የሚሰሩት። አረ በጣም እጀ ሰፊ ናቸው። በጣም ውስጥ ለውስጥ ብዙ ነገር አለ። እንግዲህ ማዘር፣ ያው እኛም በቻልነው አቅም እንዳለን አይዞትን ልጆትን በስነ ስርዓት ያሳክሙ። እንግዲህ ውጭ አባሎቻችን እየጠበቁኝ ስለሆነ እኔም ልሂድ። እንግዲህ እርሶም ከዚህ በኋላ ያው ምን ማድረግ እንዳለቦት ያውቃሉ። ስልኬን ሰጥቻታለሁ። ያው በስልኩ ይደውሉልኝ ለኔ። እሷ ስለምታውቅ ስልክ አጠቃቀሙ ትደውላለች። እሷ ችግር የለም፣ እሷ ትደውላለች። እንግዲህ ውድ ተመልካቾቻችን ያው ካሜራውን እስካሁን አላወረድንም እና በጣም ከባድ ሁኔታ ላይ ነበር ያለነውና ማዘር እንግዲህ እርሱ በቻሉት አቅም ልጆቱን ያሳክሙ።
ይከታተሉ። ክትትሉን መውሰድ ያለባትን መድኃኒቶች ተወሰደ ሰዓት ወደ ጸበል ይዣት ሄዳለሁ። ይወሰዷት ጸበል ወስዳታለሁ። በጣም እየቃዠች ነው። አዎ ውሰዷት። ከሕክምና በላይ በጣም ጸበል ያስፈልጋታል። እውነት ነው። አይዞት እንግዲህ እኛም ቀጣይ እሺ ልጄ ምንም የምልህ የለኝም። ለአንተ የምከፍለው ውለታ የለኝም። እንደው ማለቴ በምንም ጉዳይ ያንተን ውለታ መመለስ አልችልም። ስለዚህ ፈጣሪ ይክፈልህ። ለሌሎቹም ድረስ፣ ለእሷ እንደደረስከው ለሌሎቹም ድረስ። አሜን። ስንት ታፍኖ የተቀመጠ አለ በየቤቱ ድረስለት። እሺ እናቴ፣ ያው እኛም በቻልነው አቅም ለሁሉም እንደርሳለን። እንግዲህ እርሶም ከዚህ በኋላ ያለው ኃላፊነትና እርሱ የሚወጡ የሚቸግሩት ነገር ካለ ይደውሉልኝ። አሁንም ጥግ እስካደርስ ድረስ እኔም አልተውም፣ ከጎኖታለሁ። አይዞት ማለት ነው። እሺ ብዬ ያለች ልጅ አንተ ናት። የኔ ነች እሷም። በቃ ከዚህ በኋላ እቺ ልጅ እኮ ያንተ ናት። በቃ እናቴ ምንም አይጨናነቁ። እንግዲህ ውድ ተመልካቾቻችን የነበረውን ቆይታ አይታችሁታል። እንግዲህ ገና በጣም ብዙ ጉድ ይወጣል ማለት ነው። እንግዲህ ቀጣይ የደረስንበትን ነገር የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ግን ይህን ቪዲዮ እባካችሁን ለብዙ ሰው እንዲደርስ እያደረጋችሁልን ሁላችሁ ሼር አድርጉልን። እንግዲህ ቀጣይ የደረስንበትን ምን ላይ እንደደረስን የምናሳያችሁ ይሆናል። አብራችሁ ስለነበራችሁ ከልብ እናመሰግናለን። አዳኙ ሚዲያ አድነን እናድናለን።